ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። የዛሬው መልእክታችን ልክ እንደ ወትሮው ፈጣሪን በማመስገን እንጀምራለን። ኃያሉን አምላክ በማመስገን እንጀምራለን። ሁሉን ቻይ የሆነውን አምላክ በማመስገን እንጀምራለን። ያ ባሪያዎቹ በለመኑት ጊዜ የለመኑትን ነገር አስተካክሎ ለሚሰጠው አምላክ ምስጋና እናቀርባለን። ለምን ተስኖት ምስጋና እናቀርባለን። አይውሽ ብዙ ሰዎች አምላክን እኛ ባወቅነው ልክም ሆነ ከኛ በላይ ቢያውቁት ደስ ይለን ነበር። ምክንያቱም ማንም ሰው እጁን በሌላ ሰው ላይ ወይም በሌላ ነገር ላይ አያነሳም። ወደ ፈጣሪው እጁን ካነሳ አምላክ የራሱ የሆነ መንገድ አለው ለዛ ሰው የሚበቀልለት ማለት ነው። እና የዛሬው መልእክታችን እንግዲህ በተረት እንጀምረዋለን። ምን ይላል ሰውየው? አዘለም አቀፈም ያው ተሸከመ ነው ይላል። አዘለም አቀፈም ያው ተሸከመ ነው ምን ማለት ነው? እንግዲህ በወደኛ ሲመጣ በፈለገው መልኩ በጥቁርም ይሁን በነጭም ወላ በብራውንም ይሁን ማንኛውም ሰው እነዚህ ምንድን ነው የምንላቸው ደብል ኤጀንት ነው የምንላቸው ወይስ ዴቭል ኤጀንት ነው የምንላቸው? አንደርከቨር ኤጀንቶች። ያው ምክንያቱም ዛሬ ብዙ ቦታ ስላየናቸው ነው። እኛ ወደዚህ መተን ሁልጊዜ ስንናገር በፈጣሪ ስም እንምላለን፣ በሙሴ አምላክ ስም እንምላለን። ያላየነውን ያልተሰማንን አንናገርም። ውሸት ነውር ነው። በይበልጥ እንደኛ አይነት ሰዎች ውሸት ያላቸውን ከፈጣሪ ዘንድ ያላቸውን ክብር ይወስድባቸዋል። ምክንያቱም በውሸት ሰው አይወነጀልም። እና ዛሬ ያው የተለያዩ ቦታዎች በየቆምንበት ቦታ ከመቆማችን በፊት እዛ እናገኛቸዋለን። ያው ማለት ሞባይሉን ትራክ ስለሚያደርጉት እንደዛ ነው የምገምተው። ለዚህ ነው ባለፈውም ያልነው በግብር ከፋዩ ገንዘብ ደሞዝ የሚከፈላቸው ሰዎች ወይም ከነሱ ጋር ግንኙነት ያላቸው በዚህ እኛን በማጥቃት ወይም እኛን በመበደል ወይም እኛን በመከታተል ወይም ደግሞ እኛን ታርጌት በማድረግ ከተሳተፉ አገርና ሕዝብ ዋጋ ይከፍላል ያልነው ለዚህ ነው። ምክንያቱም እንደዚህ አይነት ነገር የሚሆነው በአንድም ሆነ በሌላ መንገዱ እዛ አካባቢ ያሉት ሰዎች እውቅና ሲኖራቸው ነው። ለዚህ ነው እና ሁልጊዜ እኛ ራሳችን ይገርመናል። አንድ ነገር የተገነዘበው ነገር ምንድን ነው? ምንጊዜም ችግር አለ ብለን በምንናገር ጊዜ ችግሩ መፍትሄ ከመስጠት ይልቅ ችግር አለ ብሎ የተናገረውን ሰው አፉ ማዘጋት በጣም ደስ ይላቸዋል፣ ወይም ኤሊሚኔት ማጥፋት ይቀላቸዋል። እኛ የተለያዩ ቦታዎች ሰዎችን አንድ ጊዜ ትዝ ይለናል የሆነ መልእክት መጣልን ከኃይሎቻችን እና ምን ይላሉ? ምንድነው ሬድ በርድስ ቀይ ወፎች እኛ ሰማይ ላይ ስንጠብቃቸው ለካ ምድር ላይ ነው ያሉት እና እንደዚህ አይነት ነገር አሁን ደግሞ በተለያየ መንገድ ነው እኛ ቦታ ላይ ሆናችሁ ብታዩት እንዴ እነዚህ ሁሉ እንዴት ነው እንደዚህ የሚሆኑ ትላላችሁ። ግን የኛ ኃይሎች ትክክለኛ ነገር ስለሚያመጡ ወዳውኑ ስለሚያመጡ መልእክቱን ዞር ስትሉ ታገኟቸዋላችሁ። እዛ አካባቢ ያሉት እነሱም ሰዎቹም ይታያሉ ማለት ያው ራሳቸው መደበቅም ስለማይችሉ ይታያሉ፣ ኤጀንቶቹ ማለት ነው። ይሄን ያህል አንድ ሰው ለመከታተል አንድ ሰው እንደዚህ ለበጎ ነገር እኮ ይሄን ያህል ርቀት ግማሹን ቢሄድ እኮ በጎ ነገር በቂ ነበር። እና አንዳንድ ጊዜ ለእኛም ይገርመናል። ግን እኛ ሁሌ እንደምንለው መንግስት አካባቢ ያሉ ሰዎች ወይም በህዝብ ገንዘብ በህዝብ ግብር ከፋዩ ገንዘብ ደሞዝ የሚተዳደር ከሆነ አገሪቱ ላይ መዓት መቅሰፍት፣ ህዝቡ ላይ መዓትና መቅሰፍት ይመጣል።
የማይቀር ነው። ምክንያቱም አምላክ ነው የሚያየው። እንግዲህ እናንተ ካሜራ አለ ስላላችሁ በየቦታው ኤጀንትም ስለካላችሁ፣ ግን ለእኛ ደግሞ ፈጣሪ አለ። ትልቁ ካሜራ ከሰማይ ላይ አምላክ ስላለ ሁሉን ነገር ያያል። አንድ ነገር ልንነግራችሁ የምፈልገው ነገር አምላክ አይናችን፣ አምላክ ጆሮአችን ነው፣ አምላክ አይምሯችን ነው እና ሁሉን እኛ ስናይ እሱ ያያል፣ እኛ ስንሰማ እሱ ይሰማል፣ እኛ ስናስተውል እሱ ይገነዘባል። እና ሁሉ ነገር በእንደዛ ነው የሚያያዘው። እና በተቻለ መጠን አንዳንድ ነገሮችን ለማስተካከል ሞክሩ ነው የምንለው። ምክንያቱም ችግሩ በጣም ከፍተኛ ነው። አይ ዊሽ ሰምዋን ቴል ዩ ቬሪ ኬርፉሊ። ምክንያቱም ችግሩ በጣም ከፍተኛ ነው። አሁን ካለንበት ውድቀት የባሰ ውድቀት ውስጥ ነው የምንገባው። እንግዲህ ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። እኛ አንጀታችን አሮ ነው ብዙ ነገሮች እናደረግ ነው። ያው ባለፈው እንዳልናችሁ ብዙ ነገር ነው ያጣችሁት። ከ2 ዓመት በፊትም ብለነዋል ይሄን። ዛሬ ላይ ያጣችሁትን ነገር ታውቁታላችሁ። በጣም ከፍተኛ ነው። ወደፊት ደግሞ የምታጡት ነገር አለ። ገንዘብ ምናምን ብቻ አይደለም፣ ህልውና ጭምር ነው የሚጠፋው። እንደ አገር የመቀጠል ጉዳይ ሁሉ ይጠፋል። ኮሽን ማርክ ውስጥ ይገባል። መስቀለኛ መንገድ ውስጥ ይገባል። ይሄንን ስንናገር ዝም ብለን ለመናገር ሳይሆን በትክክል የሚሆን ነገር ስለሆነም ነው። ሊሆን ይችላል ወደፊት በዚህ ከቀጠለ። ለዚህ ነው ቆየት ብሏል። በዚህ ስራችሁ ከቀጠላችሁ ውድቀታችሁ ይፋጠናል ብለን ተናግረን ነበር። ኦልሞስት 2 ዓመት ሆነ። አሁን በዚህ ስራችሁ ከቀጠላችሁ ውድቀታችሁ ይፋጠናል ብለን ነግረናችሁ ነበር። በዛን ጊዜ እንዳውም አንድ ነገር ጨምረን ነበር። ለእኛ ከወንዝ ወደ ማዶም ሆነ ከባህር ወደ ማዶ ሩቅ አይደለም ብለን ነበር። ያው እንግዲህ ምንም ማድረግ አይቻልም። የሆነው ሆነዋል። ግን አሁንም በተቻለ መጠን እኛ አንዳች ነገር ስንናገር መስማቱ መልካም ነው። ምክንያቱም እናንተ በምታደርጉ ጊዜ እኛም እንገፋለን። ያ ማለት አገሪቱ እና እኛም ራሱ ከገመትንላት በፊት ውድቀቷ ይፋጠናል ማለት ነው። አገሪቱ ስንል ሲቲ ወይ ስቴት እያልን አይደለም። ኢትስ ቱ ፋር ፍሮም ዛት። እና የዛሬው መልእክታችን ይሄን ይመስላል። እናመሰግናለን። ይህ መልእክት የሚተላለፈው ከአራት አይነ ማህበረሰብ ነው። This message is from 4Eyes Society for Worldwide Nation and from Invisible Love Community. Thank you.